ምንድነው ደግሞ? ግጭ አንቺ ከዛ ጀርባ ማለት የፈለገችው የገባሽ መሰለኝ። ግን ማን ያውቃል? እንዳለችው ግንኙነት ቢኖራቸውስ? አይደለም እኔ ሌላ ቦታ ሄጂ በሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭርስር ሄዶ ገብቶ የሚልከሰከስ ወንድ። እትዬ ሰላሚ እንዴት ሰነበትሽልኝ? ግዳ ይዘሽ መጣሽ? ታዲያስ መቼ መጣሽ ነው? ቁጭ በይ ሰላም ቢያት እንጂ እንዴ። እንደው እትዬ ሁሌ ስትመጪ እንጂ እየተሸከምሽ አረፈሽ ጎሽ ቆንጆ እውነት በረበረብሻል። አክስትሽ አልተቻሉም ቁጭ አድርገው ነው የሚያደርሱሽ። ወይ እኔ ጌታ ልቀሰ መዲ ደረጀና ወይዘሮ ማርታን ለማጣላት ደፋ ቀና እያለች ትገኛለች። ታዲያ እነሱን ሳላለያይ እንቅልፍ አልተኛም የምትለዋ መዲ አሁን ጨዋታዋን ጀምራ ትገኝ ነበረ። እሱም ምንድነው ዳጣን ለምን እዚህ ቤት አገኘኋት በማለት ዳጣ ማለት ውሃን ትመስላለች ስትል ነበረ ሁለቱንም ቤተሰብ እየበጠበጠቻቸው የምትገኘው። ታዲያ ዳጣን ከየትም ከየጎዳና እየለቃቀማችሁ እያመጣችሁ የምታሳድጉት የእህቴ ቤት የማደጎ ቤት ነው እንዴ ስትል ነበረ ደረጀ ፊት ነገር እያለቻት። ደረጀም በዚህ ነገር እጅግ በጣም ተናደደ። እናም መዲ ስነ ስርዓት ይኖርሽ ከሆነ ስነ ስርዓት አድርጊ፣ ካልሆነ ደግሞ ቤት የለቀሽ ውልቅ ማለት ትችያለሽ። እዚህ ቤት ያሉት ከለዛ እስከ ገዜ ድረስ ሁሉም መከበር አለባቸው። ሁሉም ቤተሰብ ናቸው። በተለይ ደግሞ በልጆቼ እንዳትመጪ ሲል ነበረ ከመዲ ጋር እየተጣላ የሚገኘው። ወይዘሮ ማርታም እባክህ ደሬ መዲ እኮ ለረጅም ሰዓት አትቆይም፣ እዚህ በቅርቡ ወደ አገሯ ትመለሳለች። እናም እባክህ እንድትታገሳት እፈልጋለሁ ስትል ነበረ ባለቤቷን ለማጽናናት እየሞከረች የምትገኘው። ታዲያ በዚህም አልመለስም የምትለዋ መዲ ሰላም እጅግ በጣም ናፍቃኛለች፣ እናም ሰላም ምን ሄጄ ማየት አለብኝ በማለት ነበር ከወይዘሮ ማርታ ጋር ተያይዛ ወደ ሰላም ቤት እየሄደች የምትገኘው። ሰላም ጋርም ከደረሰች በኋላ በመጀመሪያ ደረጃ ማየት የምፈልገው ልጅሽን ነው ስትልም ሰላምን አስደንግጣታለች። ሰላምም ለምን ልጄ ማየት ፈለግሽ? ለረጅም ዓመታት የምንተዋወቀው ከኔ ጋር ነው እና እኔ አልናፈኩሽም ትላት ነበረ። ታዲያ መዲም አይ ሰላምዬ ናፍቀሽኛል፣ ነገር ግን ልጅሽን በጣም ላየው ጓጓሁ ስትልም ልጇን እንድታሳያት ጠየቀቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ይህንን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ በማድረግ እንድትተባበሩኝ ስል እጠይቃለሁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 109 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መዲ እንግዲህ ወደነ ወይዘሮ ማርታ ቤት ከመጣች ሰነባብታለች። ታዲያ መዲ ከመጣችም በኋላ የቤተሰቡን ሰላም እየነሳች እና ቤተሰቡን እየደበላለቀችው ትገኛለች። ወይዘሮ ማርታም ከዚህ በፊት ምንም አይነት ጥርጣሬ ያላደረባት ሴትዮ ነበረች። ነገር ግን አሁን በመዲ ምክንያት ቤተሰቧን ባለቤቷን እንድትጠራጠር እያደረገቻት ነው ማለት ነው። ምክንያቱም ዳጣ ውሃን ትመስላለች እናም ደግሞ የሰላምንም ልጅ ውሃን ይመስላል በማለት ቤተሰቡን እያመሳሰለችው ትገኝ ነበረ። አቶ ደረጀም ይሄንን ሲሰማ ቆይ ለምንድነው መዲ አርፋ የማትቀመጠው? ሙሉ ቤተሰቡን ከኔ ልጆች ጋር ለምንድነው የምታመሳስላቸው? ሲልም ወይዘሮ ማርታ ላይ እየጮህባት ይገኛል። ማርታም ቆይ ደሬ ምን ሆነ ነው ታዲያ? ቢመሳሰሉ ከሰው ልጅ አይደል እንዴ የተወለዱት? ከዝንጀሮ አልመጡ? ለምንድነው የነሱ መመሳሰል አንተን ሊያበሳጭህና ሊያናድድህ የቻለው? ስትልም ጠይቀዋለች። ደረጀም አይ እንደዛ ሳይሆን ከኔ ልጆች ጋር ማመሳሰሏ ገርሞኝ ነው። እሷ ለምንድነው አርፋ የማትቀመጠው? ሲል ነበር ለማርታ የነገራት። ታዲያ ማርታም ቆይ አንተ ግን የሰላም ልጅ ከውሃ ጋር እንደሚመሳሰል እንዳለች መዲ ማን ነገረህ? ስትልም ጠይቀዋለች። ሰላምም ወደ ደረጀ ስልክ ደውላ እንደነበረ እናም ደግሞ መዲ የእሷ ልጅ ከነሱ ልጅ ጋር እንዳመሳሰለቻቸው ነገረችኝ ነበር የመለሰላት።
ወይዘሮ ማርታም ቆይ ሰላም እንደዚህ አይነት ሰው ሆናለች እንዴ? ለምንድን ነው እንደዚህ የምታደርገው? መናገር ከፈለገችስ ምን አደዋወላት? ለእኔ በግልጽ እዛው አትነግረኝም ነበር? ይህን ያክል እንደዚህ ወሬኛ መሆኗን አላውቅም ነበረ እያለች ነበር ለደረጀ የነገረችው የምትገኘው። ደረጀም እሺ ማርቲ በቃ ትቸዋለሁ ካላት በኋላ እሱ ግን ማልቀሱን ቀጠለ። ይህንን ቤተሰብ እንዴት አድርጌ ላድነው? እንዴትስ ልታደገው? የሚለው አቶ ደረጀ አሁንም በጭንቀትና በሰቀቀን እንደተሞላ ይገኛል። ይህንን እያየችው አቢጌል አባዬ ከዚህ በኋላም ልትዋሽ ነው እንዴ? ቆይ ለምንድን ነው እውነታውን የማትናገረው? ትለው ነበረ። ደረጀ ደግሞ እውነታውን ተናግሬ ይህ ቤተሰብ ከዚህ በላይ ከሚመሰቃቀል የዳጣን እውነታ በራሴ ይዤ ባዝን እና ብደሰት ይሻለኛል። እናም እንደዚሁ እየተሳቀቅኩ እኖራለሁኝ። ነገር ግን ይህ ነገር እስከ መቼ እንደሚቀጥል አላውቅም ይል ነበረ። አቢጌልም አባዬ አንተ የማትናገር ከሆነ በማየ ላይ ይሄ ሁሉ ግፍ ሲሰራ ቁጭ ብዬ አላይም። ስለዚህ ለእናቴ ሁሉንም እውነታ እኔ ራሴ እነግራታለሁ እያለችም ደረጀም በየቀኑ እያሳቀቀችው ትገኛለች። ደረጀም እኔ ራሴ እነግራታለሁ፣ ግን አንዴ ድፍረቴን እስከምሰበስብ ድረስ ትንሽ ጊዜ ስጭኝ። በጭራሽ አንቺ አትናገሪ፣ ምክንያቱም አንቺ ከነገርሻት የበለጠ ጸቡ ይከራል እያለም አቢጌልን ማከላከሉን ቀጥሏል። አቢጌልም በወጣች በገባች ቁጥር አባቷን በዛቻና በማስፈራርቾ አይን እያየችው ትገኛለች። አቢጌል አሁን ላይ ዳጣ ሙሉ በሙሉ እህቷ መሆኗን አውቃለች። ታዲያ ዳጣንም ላለመጉዳት እየሞከረች እንዲሁም ደግሞ ለዳጣ ለማዘን እየሞከረች ትገኝ ነበረ። ነገር ግን አሁን ላይ በመዲ ምክንያት ዳጣን አንድ ነገር ለማድረግ እናም ደግሞ ከናታን ጋር ለመለየት ተፍተፍ እያለች ትገኛለች። እንግዲህ አቢጌል ከናታን ጋር እንድትሆን ትፈልግ ነበረ። ነገር ግን አሁን ላይ ሀሳቧን ቀይራ ዳጣ አንተን በጣም ትወድሃለች፣ ስለዚህ አንተ መኖር ያለብህ ከዳጣ ጋር ነው፣ እኔም እወድሃለሁ፣ ለዳጣ ግን ታስፈልጋታለህ እያለችውም ትገኝ ነበረ። ነገር ግን መዲ ባመጣችው ሀሳብ ዳጣን ከዚህ ቤት ብናድርገን ለምን አናስወጣትም እያለችም አቢጌልን ሌላ ተንኮሎችን እንድትሰራ እየነገረቻት ትገኛለች። ታዲያ አቢጌልም የምርም የዳጣን እህትነት ማመን አቅቷታል። ማለትም እህቷ እንደሆነች አሁንም አምና መቀበል እየተሳናት ይገኛል። ምክንያቱም ያኔ እህት አንድ ናት፣ እሷም ውሃ ነች ብላ ታምን ነበረ። በመጨረሻ ግን ዳጣን ከቤት ብን አድርጎ ማስወጣቱን አሁን በአክስቷ ሀሳብ ተስማምታለች። ነገር ግን ለአክስቷ በሀሳቧ እንደተስማማችላት አልነገረቻትም። ምክንያቱም መዲ እየሄደችበት ያለው መንገድ እጅግ በጣም አስከፊታ ስለሆነ ታዲያ መዲማ አያይዛ ለወይዘሮ ማርታ እኔ እኮ ባሌን የፈታሁት ሲማግጥብኝ አግኝቸው ነው። ምንም እንኳን ሽማግሌ እናም ደግሞ ታማኝ ቢሆኑም ነገር ግን ወንድ ልጆች ሲባሉ በፍጹም አይታመኑም። እኔ ከባሌ ውጪ ማንንም አላምንም ነበረ። ነገር ግን ሲማግጥብኝ አገኘሁት፣ አስፈንጥሬ ጣልኩት። ቆይ ለምንድን ነው ለብቻ መኖር እንደማይቻል አድርገሽ የምታስቢው? ትላታለች። እንግዲህ ወይዘሮ ማርታ ደግሞ የኔና የአንቺ ባል አንድ አይነት አይደሉም፣ ወይም ደግሞ የአንቺ ትዳርና የእኔ ትዳር ተመሳሳይ አይደለም። ስለዚህ እኔ ባሌን አምነዋለሁኝ፣ በፍጹም እሱን ልፈታው አልችልም እያለችም መዲን አፏን አዘግታታለች። መዲም ወደ ራሷ እስከምትመለስና ከዚህ አገር ተመልሳ እስከምትሄድ ድረስ አንዲት እውነታ ላይ ሳልደርስ አርፌ አልቀመጥም እያለችም ነገሮችን እየቧጨጨችና እየቧጨረች ትገኛለች። አንድ እውነታ ያገኘች ቀን ግን በእርግጠኝነት ባልና ሚስቱን ታለያያቸዋለች። ምክንያቱም በውሸት እንደዚህ ያጣላቻቸው እውነታውን ስታገኝ ደግሞ የበለጠ ትርምስምስ ታደርገዋለች ብዬ አስባለሁኝ። አቢጌል ዳጣንና ናታንን አብረው ይሁኑ ብላ ከፈቀደች በኋላ በድጋሚ ወደ ናታን ክፍል በመሄድ ናታንን ላወራህ ነው የመጣሁት ወይም መጽሐፍ እንድትሰጠኝ ነው የመጣሁት ስትልም አስቀይሰዋለች። ታዲያ ናታንም መጽሐፉ አልመጣም፣ ስለዚህ አሁኑኑ ክፍሌ ለቀሽ ውጪ እያለ እየተከራከሩ በነበረበት ሰዓት ዳጣ ቻርጀሬን ብላ ወደ ናታን ክፍል መጣች። ታዲያ ይህንን ጊዜ ያየችው አቢጌልና ናታን አብረው እንደነበሩ ነበረ። እንግዲህ ዳጣም ትንሽዬ ቂናት ብጤ አደረባት። ስለዚህ ቻርጀሯን ይዛ ከቤት መውጣትን ሳይሆን የመረጠችው እዛው እነሱን ምን ታደርጋላችሁ ብላ ማፋጠጥን ነበረ። እንግዲህ በቀጣይ ቪዲዮ ደግሞ ምን ሊፈጠር እንደሚችል አብረን የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮውን ካያችሁትና ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።